የሀበሻ ባሪያ ነው። የቆዳው ቀለም መጥቆር ከታላላቆቹ ተርታ ለመቆም አላገደውም ነበር። እንዲሁም የረሱል ሰለላሁ ዐለይሂ ወሰለም የቅርብ ባልደረባም ጭምር ነበር። ለሰሃቦች እና ስሙን ሲጠራ በተሰማ ቁጥር የሚሰሙት ያለፉት አሁን ያለነው እንዲሁም ቀጣይ ትውልዶች ዘንድ ተወዳጅ የሆነ ረሱል ሰለላሁ ዐለይሂ ወሰለም የጀነት መሆኑን የመሰከሩለት ምርጥ ሱሐቢ የጀግኖች ጀግና ለአላህና ለረሱል ሰለላሁ ዐለይሂ ወሰለም ለመታገል ህይወቱን ነፍሱን ሳይሰስት የገበረ ዘመን ተሻጋሪ ድንቅ ታሪክ ያለው ታላቅ ሱሐባ በመካ ምድር አዛን ሲል የሰማው ሁሉንም ልቡን አንዳች ስሜት ውስጥ ከቶ ልብን ለኢማን የሚያስጠጋ ሙእሚኑ ኩፋሮችን የሚያስደንቅ ግርማ ሞገስና ውዴታ ላኢላሃ ኢላላህ የሚለውን የሐቅ ምስክርነት በምላሱ ከመመስከር አልፎ ከደሙ ከፈሰሰው ቀለም ከባድ ቋጥኝ ሲጫንበት ከደቀቀው አጥንቱ አሐዱን አሐድ ብሎ በደማቅ ቀለም በእስላም ሸራ ላይ ያስፍሮታል። ስቃዩ ሲበዛበት ተሸንፎ የጣዖቶቻቸውን ስም ይጠራል ብለው በማሰብ በዚያ እንደ እሳት ንዳድ በሚያቃጥለው የአረቢያ ምድር አሸዋ ላይ አስተኝተው ቋጥኝ ቢጭኑበትም ገራፊው እስኪደክመው ቢገርፉትም ካቋሙ ፍክች ሳይል አሐዱን አሐድ ብቻ ይደጋግም ነበር። በሰዓቱ ትዕይንቱን ለተመለከተ ሰው ይህ ንግግር እየደረሰበት ያለውን ስቃይ ረገብ ያደረገለት ይመስልም ነበር። እሱም የረሱል ሰለላሁ ዐለይሂ ወሰለም ሙአዚን ቢላል ኢብኑ ረባህ ረዲየላሁ ዐንሁ ወአርዳ ያ ሐቢቢ ያ ረሱል ሰለላሁ ዐለይሂ ወሰለም ኮቲውን ጀነት ላይ ሰማሁት ያሉለት ታላቅ ሱሐባ ቢላል ኢብኑ ረባህ ከሂጅራ በፊት ከ40 ወይም ከ30 በሚገመት ዓመት ከአባቱ ረባህና ከእናቱ ሐማማ በመካ ውስጥ ተወለደ። እናቱ የቆዳው ቀለም እጅግ ከመጥቆሩ የተነሳ ቢላልን ለማሸማቀቅ በኢብኒ ሰውዳ ወይም የጥቁሯ ልጅ እያሉ ይጠሩት ነበር። ቢላል መካ ላይ አደገ። በኒ አብዲዳር የተባሉ አረቢያዎች ባሪያዎችን ነበር። በኋላም አባታቸው ለተረገመው ለኡመያ ቢን ኸለፍ ባደራ ወይም በስጦታ መልኩ ሰጠው። ቢላል ለአሳዳሪው ኡመያ ያገለግላል። የረሱል ሰለላሁ ዐለይሂ ወሰለም የተውሂድን ጥሪ እንደ ማለዳ ጮራ እየፈነጠቀ መምጣቱን ተከትሎ ይህ ድንቅ ዜና ቢላል ጆሮ ጋር ይደርሳል። በዚያ ጊዜ ከረሱል ሰለላሁ ዐለይሂ ወሰለም እና የተወሰኑ ሰሃቦች ውስጥ ቢላል ቢን ረባህ አንዱ ነበር። በወቅቱ የሙስሊሞች ብዛት ከ10 አይበልጡም ነበር። የደረሰበትን መከራ ለሌሎች ሰሃቢዎች ከደረሰባቸው እጅግ የተለየ ነበር። ይህም የሆነው እንደ ቢላል አይነቶቹ በአሳዳሪዎቻቸው የባርነት ቀንበር ውስጥ ለሚገኙ ደካሞች የፈለጉትን እምነት መርጠው መከተል እንዲሁም የጌቶችን ጣዖት መካድ ምህረት የማይገኝለት ወንጀል ነው። ቢላልም በአሳዳሪው ኡመያ ቢን ኸለፍ ለተመልካች የሚዘገንን ለአዳማጭ የሚቀፍ ግፍና በደል አደረሰበት። የሚከላከልለት ዘመድ አዝማድ ወይም ጎሳ አልነበረውም። ቢላልም የደረሰበትን ግፍ እንኳን ለሰው ለጉዝ አካል የሚከብድ ነበር። ኡመያ ቢላል አንገት ላይ ገመድ አስሮ ህፃናቶች እንዲጫወቱበት ካደረገ እንደ እሳት በሚፋጀው አሸዋ ላይ የጎተተ መካ ከተማን ጠዋፍ ያስደርገው ነበር። በኋላም ቋጥኝ እንዲጫንበት አዘዘ። ተጫነበትም ረዲየላሁ ዐን ቢላል የስቃይ አይነቶችን ሁሉ አስተናገደ። ሶብርም አደረገ። አሐዱን አሐድ እያለ ከሚደጋግመው ውጭ ሌላ ቃል አይተነፍስም ነበር። ኡመያም እየደጋገመ በዚህ ስቃይ ውስጥ ትቆያለህ ወይ እስክትሞት አሊያም በላትና በውዛ እስክታምን ድረስ። ቢላልም አሐዱ